ምንድነው የሚባለው እንደውም ደሃ በህልሙ ቅቤ ባይበላ ነው ምናምን የሚባል የሆነ ተረት ሁላ አለ አይደለ? ሰው ማለም አለበት ህልሙን ግን ወቅታዊ በሆነ ነገር ላይ ባየው ነገር ላይ ሌላ ሰው ላይ ባየው ነገር ላይ ምናምን መሆን የለበትም። ለነፍስ በመስራትና ሌሎች የሚወዱት ነው ወይ ብሎ በማሰብ መካከል ያለ ዳይለማ ነው አይደለ? ምንድነው ታሳቢ ታረጋግጥ ትመርጭ? ሚሚና ለምለም ይምታቱብኛልና አሁን ራሱ እየሰማሁሽ እንደዚህ በዛ መምታታት ነው የምሰማውና የቀረች ሚሚ አለች ወይ ለምለም ውስጥ? ፕሮጀክቱ በጣም ትኩረት የሳበ ከመሆኑ የተነሳ በጓደኞች መሃል ጨዋታ ስንጫወት እዛኮ የሆነ የሬዲዮ ፕሮዳክሽኑ ሲሰራ ለምሳሌ ሴቲንጉ ጎጃም አካባቢ ከሆነ ሰው ተልኮ ሄድና የጎጃም ነፋስ ቀርጸና ይባላል እንል ነበረ። ጀስቸሬ ምናምን የተወሰነ ተስተካክያለሁ ብዬ አስባለሁ። ምክንያቱም ቤት ውስጥ ሁለት ወንድ እንዳያዩ ልጆቼ በተቻለ መጠን አንድ ተንስ አበጋዝን አለማየሁ ደመቀ ሌሎችም ሙኒት ናይዳ ተካፍለው ለሰሎሜ ተሳትፈው መቼስ ጥሩ ከመሆኑ ውጭ ምርጫ የሚኖረው አይመስለኝም። በጣም እናመሰግናለን ስለመጣችሁ። የዛሬ የሪዮትኪን የዲሴምበር ወርሃዊ ዝግጅታችን ተጀምሯል። አብራችሁ ስላላችሁ እናመሰግናለን። በዛሬ ዝግጅታችን እናወራለን ያልነው ህልምን በተመለከተ ነውና ህልምና የአርት ትርጓሜን በተመለከተ ቢሆንም ግን ሁሉ ደጋግሜ እንዳልኩት ስለ ህልም ቴማቲክ ኤሪያችን ያ ቢሆንም ያንን ብቻ እናወራለን ማለት አይደለም። ግን ዛሬ ስለምናወራበት ነገር ባጭሩ አንዳንድ ሀሳቦች ልናወራና ከዛ ወደ እንግዳችን እንሻገራለን። ሌሎችም እንግዶች አሉን። እንግዲህ ጠብሰቅ ያለ ነው ብያለሁ ዛሬ ዝግጅታችን። ህልም በጣም የሚያስገርም ነገር ነው። አሜን በመኖርና ባለመኖር መካከል ያለ የሚያስገርም ኮንሰፕት ነው ብዬ አስባለሁ። የሚጨበጥ አይደለም ሊባል ይችላል። ምክንያቱም በአእምሮ የሚታሰብ የሚታይ በሳይንስ ኤክስፕሌን ሲደረግ አእምሮ ውስጥ ባለ የኒውሮሎጂካል አክቲቪቲ ምክንያት የሚከሰት ነገር ነው የሚሉ አሉ። በሌላም በኩል በባህልና በሃይማኖት ልዩ አይነት ትርጓሜዎች ያሉት ነገር ነው። አሁን እኛ ዛሬ ኢንትረስትድ የሆነው በጥበብ ስራዎች እንዴት ተተረጎመ የሚለውን ነው። ማዕከላዊ ጭብጣችን እሱ ነው እና እንዴት ተተረጎመ በልዩ የጥበብ ዘርፎች ውስጥ በሚሰሩ የፈጠራ ስራዎች አንደኛ ህልም እንዴት ተተረጎመ፣ ሁለተኛ እንዴት ጥቅም ላይ ዋለ፣ ሶስተኛ እንዴት ባለ ኢማጂኔሽን ወይም ምናብ ታየ፣ እንዴት ኢማጂን ተደረገ፣ እንዴት ነው መረዳት ለመፍጠር የተሞከረው፣ ከዛ ያስ ደግሞ በህብረተሰቡ ዘንድ ስላለው ህልም ነክ መረዳት ምን ይነግረናል የሚለውን እናያለን። ከዛ ስነልቦናዊና ስነ አእምሮአዊ ገጽታውስ ምንድነው የሚለውንም ከቻልን ለማንሳት እንሞክራለን። አሁን በተለይ ዛሬ የተለያዩ ስራዎች አሉን ህልም ነክ ከተለያዩ ትልልቅ ድርሰቶች የተቀነጫጨሙ ነገሮች በየመሃሉ እናሰማቸዋለን። ባጫጭር በወለዶች፣ በወጎች፣ በዘፈን ግጥሞች፣ በሌሎች ሁኔታዎች ግን በአጠቃላይ ነው ካልን ግን በሚከተሉት መንገዶች ተነስተዋል ማለት የሚቻል ይመስለኛል። በኋላ እንዘረዝራቸዋለን። አንዱ እንደ ምኞት መድረክ ነው። ለምሳሌ በእለት ተእለት ሂደት ውስጥ የተከሰተን ነገር ወይ በተቃራኒው ወይ በቀጥታ ያንን ቀጥሎ የማየት ወይ እንዲሆን የሚፈለገውን ነገር ማየት ወይ ሲሆን የዋለውን ያልተሟላውን አሟልቶ ወይ የሆነ ነገር አጎራድሎ መልሶ የማየት ነገር ነው። ይህም ራሱ በሁለት ሊከፈል ይችላል። እንዳልኩት አንዱ ጀስት በቀን ውስጥ የተለያየ ነገር ሲታሰብ ቆይቶ ያው በሌላ ፎርም የሚታይበት ሊሆን ይችላል። ሁለተኛ ሊመጣ ያለን ወይ እንዲሆን የሚፈለግን ነገር ማየትም ሆኖ ሊሆን ይችላል። በኋላ በዘፈኖች እናሳያቸዋለን። በተቃራኒ ደንግጦ ያለምም የታለመውንም የፈታም ድምፃዊ ስላለ ማለት ነው። ሁለተኛ ደግሞ በዩቶፒያና ዲስቶፒያ መንገድ የሚገለጽ ነው። አንዳንዱ ህልም ዓለም ላይ የሚታየውን ጉድለት አሟልቶ ዩቶፒያ የመፍጠር ፍጹም የሆነ ዓለም የመፍጠር ህልም ነው። እሱም ህልም ማለት እንደዛ ተደርጎ ሲቀርብ የሚታያል። በአንጻሩ ደግሞ ነገር ሁሉ የተሰባበረበት ችግር ያለበት ምንም በጎ ነገር የሌለበትን ዲስቶፒያ በቃ ደስቲቱት የሆነ ዓለም የሚታሰብበትም ሊሆን ይችላል። ሶስተኛው በስነ ጽሁፍ ስራዎች ውስጥ ደግሞ እንደ ሊሆን ያለን እንደ መጠቆም እንደ ፎርሻዶ ጥቅም ላይ ውሎም የተመለከትንበት አለ። ለዚህም ማሳያ እናቀርባለን። ከዛ ደግሞ
በእውን ህይወት እንደ ፕሪሞኒሽን ይሄ ነገር ሊሆን ያለን ፍጻሜ ፐርፌክትሊ ዲፒክት አድርገዋል ወይ አሳይተዋል የሚባሉ ህልሞችን እናውቃለን። እሱ አሁን ቅድም እንዳልኩት አንድ በምኞት ሰነድነት፣ ሁለት የዕለት ሪፍሌክሽን ወይ የዕለት ተቀጥላ ውሎ በመሆን፣ ሶስተኛ ፍጹም የሆነ ወይም ምንም ትርጉም የሌለውን ዓለም በማሰብ ወይም በማለም፣ አራት በስነ ጽሁፍ እንደ መንገሪያ ቴክኒክ ጥቅም ላይ በመዋል፣ ከዛ ቀጥሎ ደግሞ ምንድነው እንደ ሊሆን ያለን እንደሚተነብይ የአእምሮ ትዕይንት ተደርጎ ይወሰዳልና በእነዚህ ሁሉ ተከፋፍሎ ሊታይ የሚችል ነው። ብንጀምር ጥሩ የሚሆነው ከዩቶፒያው ነው። ዩቶፒያ በኢትዮጵያ አማርኛ ዘፈኖች ውስጥ ከተዘፈነበት ዘፈን አንዱ ደግሞ ተምኔት የሚለው ዘፈን ነው። የኛ በተባለው ቡድን ተሰርቶ የነበረ በጣም ሸጋ ድምፅ ባላቸው ኢትዮጵያውያን ሴቶች የተዘፈነ ተምኔት የሚል ዘፈን ነው እና ያንተ ስሰማው በጣም ይገርመኝ ነበር። ኢትዮጵያን በሬዲዮ በስፋት እናጫውተው ነበር። ከነዛ ተሳታፊዎች አንዷ ደግሞ ለምለም ነበረች። ለምለምን ወደዚህ መድረክ ለመጥራት ይሄ ነገር እንደ ሰበብ ነው የሆነን። ስለሱም እናወራለን፣ ስለ ሌሎች ጉዳዮችም እንጠይቃታለን። ግን ስለ የትኛው ዘፈን እያወራን እንደሆነ በጥቂቱ ለማስታወስ ያክል ተምኔትን ዜና ብታጫውችልን ደስ ይለኛል። እስከ 1-2 ደቂቃ እንደዚህ ገደማ ካጫወት ነው የሚበቃ ይመስለኛል። ተስፋ እናደርጋለን የኮፒራይት ችግር እንደማይገጥመን። እሺ የሰማችሁት ሙዚቃ ነው። አስታውሳችሁታል በእርግጠኝነት ብዬ አስባለሁ። በሬዲዮም እንዳልኩት በስፋት እናጫውተው ነበርና አንዱ ይሄ ፍጹም የሆነ ዓለም ተቃርኖ አልባ ዓለምን በተመለከተ ብቸኛው ሳይሆን ሁሉ የሚቀር አይመስለኝም። እኔ ሌላ ዘፈን ካስታወስኩ አላውቅም፣ ግን ካለ ብትነግሩኝ ደስ ይለኛል። ብቸኛው በዚህ ቲም የተሰራ ብቸኛው ዘፈን ይመስለኛል። አለማየሁ ደመቀ ይመስለኛል ደራሲው። ለምለም እንዴት ነሽ? እግዚአብሔር ይመስገን። ቴዲዬ እንዴት ነህ? እንኳን ተገናኘን በድጋሚ እንኳን መጣሽ። አመሰግናለሁ በጣም። ኦኬ
ተምኔትን አነሳ ነው በምክንያትነት፣ ግን ሌሎች ነገሮች እናወራለን ብያለሁ ደጋግሜ እና ምኞት ይሳካልሽ አሁን? አዎ አይ ቲንክ አዎ። እስቲ ንገሪኝ በደንብ ምንድን ነው? እንዴት ተገለጸ ማለት ነው? ራስሽ ያሰበው እንደሚሳካለት ሰው፣ ያላሰበው ጥሩ እንደሚገጥመው ሰው፣ ብዙ መጣር እንዳለበት ሰው እንዴት ነው የምታየው? እውነቱን ለመናገር መጀመሪያ ስለ ህልም አንተ ያወራህበት ዴቭዝ እኔ እንደዚህ ላይክ በዚህ ደረጃ ሰምቼውም በዚህ መረዳት አስቤውም አላውቅም ነበርና በጣም አሪፍ ገለጻ ነው ያደረክበት። ያው አንተ በዚህ አትታማም፣ ነገሮችን በዴቭዝ ሄደ ተመልክተ ለሚያዳምጠው ሰው በማቅረብ የምትታማ ሰው አይደለህም እና በጣም ነው የማመሰግነው ይህንን እይታ ሼር እንዳደርግ ስለረዳኝ ማለት ነው። እኔ ምንድነው አስተዳደጌ እንግዲህ ከክፍለ ሀገር ነው። ስለዚህ እያንዳንዱ የህይወት ምዕራፌ የራሱ የሆነ ምኞት፣ ህልም፣ ስኬቶች ያለው ነው እና ልክ አንዱ ምዕራፍ ሲጨርስ ወደ አንዱ እያሻገረኝ እንደ እድልም እንደ እንዴት ልበልህ እንደ ጥረትም አብዛኛውን ግን እንደ እግዚአብሔር ፈቃድ ብዙ ነገሮች ይሆኑልኛል ብዬ የማስብ ሰው ነኝ። ስለኛ ያው ተምኔትም የተሰራው የኛ ላይ ስለነበረ የኛ ላይ ብዙ እንደዚህ የፐርሰናል ዴቨሎፕመንት ስልጠናዎች ምናምን እንወስድ ነበርና አብዛኛውን ጊዜ ምንም ነገር በሌለበት ወይም ምናባዊ በሆነ ነገር ውስጥ ስለ ህይወት የማቀድ ወይም ስኬትን የማስቀመጥ ወይም እንዴት ልበል ራዕይህን እንደ ማስቀመጥ እንዴት ብዬ ልግለጽልህ? ምንም በሌለ ነገር ላይ ሳይሆን ባለህ ነገር ላይ እንደምን ስትሬች ማድረግ እንደምትችል ምናምን የተለያዩ የህይወት ልምዶችና ስልጠናዎችን አግኝተናል እና አሁን የኔን ስኬት ወይም የሀሳቤ ተሟልቶልኛል ምናምን ለማለት የተለያዩ ፋክተሮች አሉ ማለት ነው። ህልሜን ለማድረግ የረዱኝ ነገሮች እና አብዛኛውን ግን ስፔሻሊ ዲስ ዴይስ ከፕሮጀክቱም በኋላ ምናምን አብዛኛውን አልማለሁ፣ አስባለሁ። የሚስታኩት ግን ከኔ ቁጥጥር ውጪ በሆኑ መንገድ ነው። እኔ ባሰብኳቸው መንገድ ሳይሆን በሌላ መንገድ ነው ብዙ ነገር የሚሆነው። እውነቱን ለመናገር እንደ ድሮ ማለም አልችልም። አሁን እንደ ድሮ ማቀድ አልችልም። አሁን ብዙ ነገሮች እኔ በማስባቸውና በምፈልጋቸው መንገድ ወይም በእኔ ቁጥጥር ስር እየሆኑ አያልቁምና እሱን ነገር በጣም ኤክስፒሪየንስ ከማድረግ የተነሳ ይሄ ማለም የሚለውን ወይም እንደዚህ ማቀድ የሚለውን ነገር ኦልሞስት ወደ ማቆም ደረጃ ላይ ነው የምገኘው። እሺ ቆይ ግቡን ታልሚውና መንገዱ ነው አይደል ከአንቺ ቁጥጥር ውጭ የሚሆነው? አዎ የሚሳካበት መንገድ። አዎ በፊት ላይ ሳለም እንዴት እንደሚሳካም ጭምር አውቃለሁ። ሂደቱ በምን መልኩ ሄዶ ፕሮባቢሊቲው ከፍተኛ ነው የመሆን ፕሮባቢሊቲው ማለት ነው። አሁን ላይ ግን እነሱ ነገሮች በጣም የጠበቡ ይሆናሉ። ኦኬ ሶ ግቡን የጠበበው ወይስ የሚሳካበት መንገድ ነው ግራ ያጋባሽ? የሚሳካበት መንገድ ነው ግራ የሚያጋባው። መጨረሻ ላይ ግን የምትፈልጊው ይሳካል? 100% አይደለም ግን በሌላ መንገድ። ለምሳሌ እኔ አሁን አልበም በምሰራበት ጊዜ ላይክ የኔ አልበም ኦልሞስት 9 ዓመት የፈጀ አልበም ነው። እኔ አልበም ልሰራ ሄድኩት ኤልያስ መልካ ጋር ነው። ኤልያስ መልካ ጋር 5 ዓመት የቆየሁት አልበም እንዴት እንደሚሰራና ለምለም የምትባል ሙዚቀኛን በመስራት ሂደት ውስጥ ነው የቆየሁት። የኔ ሐሳብ አልበም መጨረስ ነው። ግን ከአልበሙ በላይ ሌሎች ነገሮች ስቃርም ከርሜ 5 ዓመት አለቀ። ለምሳሌ የሱ ማረፍ እኔን እንደገና ከስክራች ነገሮችን እንዲጀምር ምናምን አድርጓል። ከዛ በኋላ አልበሙን ለምሳሌ መውጣት ከነበረበት 1 ዓመት በፊት ኦልሞስት ጨርሼ እንዲወጣ እፈልግ ነበረ። ከዛ አልወጣም። 1 ዓመት ከዛ በኋላ ቆይቶ ነው የወጣው ምናምን ገብቷል አይደል? በዚህ ሂደት ውስጥ ግን ሙዚቃ መስራቴን አላቆምኩም። መጨረሻ አልበሙ ሊወጣ 3-4 ወር ሲቀረው ሁላ የተካተቱ ሙዚቃዎች ስላሉ ማለት ነውና ልክ እንደዛ አሁን የሙዚቃውን እንደው ቀላል ስለሆነ በዚህ መልኩ ገለጽኩልህ እንጂ በህይወት ውስጥም በኑሮ ውስጥም በእያንዳንዱ ነገር ላይ ነገ ይሄንን አደርጋለሁ የምትልበት መንገድ ግልጽ አይደለም። ግልጽ ሆኖ አሁን አይታየኝም። ለምን እንደዚህ እንደሆነ እኔ አላውቅም። እውነቱን ለመናገር እንዲህ የሚሆነው እንደዚህ ስለሚሆን ነው
ወይም ደግሞ እንደዚህ ሊሆን ይችላል የምትላቸው ነገሮች አብዛኞቹ ካንተ ቁጥጥር ውጭ ይሆናሉ these days አላቅም እኔ አሁን ነገር ተጠበቀ መንገድ የሚሳካልሽ ሰው ነሽ ማለት ነው አቀደም አዎ ነገርኩ እኮ ኢቭን ምኞቴን ሊሚት አድርጎብኛል ከነገሮች ከቁጥጥር ውጭ ከመሆናቸው የተነሳ ምኞቴን እንትን አድርገውታል ሊሚት አድርገውታል ማለት ነው ስለሚጎዳሽ እንደምን አትቀጥይም መመኘቱ ምንድነው ችግሩ መመኘትማ መብት ነው እኮ እመኛለሁ እኮ ኦፍ ኮርስ እመኛለሁ ግን እንደ ድሮ አይደለም አሁን ለምሳሌ እኔ ዛሬ 2 ዓመት አልበም ሰርቼ መጨረስ እፈልጋለሁ የሚል ምኞት ይኖረኛል ለሱ ደግሞ የማስቀምጠው ነገሮች አሉ ቅድመ ሁኔታዎች አሉ አይደለ እንደዚህ አርጌ ሙዚቃውን በዚህ መልኩ አርጌ ምናምን የምላቸው ነገሮች አሉ አይደለ እነሱን ነገሮች ማስኬድ ከባድ ሆኗል ሶኒ አሁን ዘርፌን ሙዚቃውን አልኩ እንጂ እንዳልኩ አሁን ልጅ በማሳደግ ሂደት ውስጥ ኑሮን በመኖር ሂደት ውስጥ ምናምን የተለያዩ ኤክስተርናል ፋክተሮች አሉ ከቁጥጥር ውጪ የሆኑ ነገሮች ነው ለምሳሌ በቦሌ በኩል ወካ አረጋለሁ ምናምን ብዬ አቅጄ መንገዱ ለምሳሌ ፈርሶ ሊያደር ይችላል ኔክስት በዛ በሲኤምሲ በኩል አርጌ ወክ ማድረግ ምናምን አለ አይደለም ኤቭሪ ዲቴል ነው በህይወት ላይ በለት ተለት ኑሮህ ላይ እያንዳንዱ ነገር አንፕሬዲክተብል ሆኗል ስለዚህ በአጠቃላይ ነው አብዛኛው ኦኬ ገባኝ አይ ቲንክ ግን ስታየው ያው ብዙ ጊዜ በጣም ተደጋግሞ ከመጣ የተነሳ ክሊሼ የሆነ ግን አሁን በመናወራበት አውድ በጣም አስፈላጊ የሚመስለኝ ነገር መሆን የምትፈልጊውን ነው ወይ ይሆንሽው የሚለው ነው በአጠቃላይ ለምሳሌ በጣም ዘፋኝ መሆን ፈልገሽ ነው ይሆንሽው ኦብቪየስሊ በዚህ ደረጃ ኢንቨስትድ ከሆንሽ ትፈልጊው የነበረ መሆን አለበት አይደል አልነበረም እሺ በጣም ደስ ይላል ይሄ እሺ እኔ እንዳልኩ ከክፍለ ሀገር የመጣው ቲያትር ለመማር ነበረ እና አንድ አንጀሊና ጆሊን በጣም ወዳት ነበር እኛ ጋር ፊልሞች ምናምን እና የነበረ ግቢ ላይ አጋርፋ ማለት ነውና ሶ ራሴኑላ ያዩዋት እሷን መመስሉላ እስኪመስለኝ ድረስ ነበረ ሞዳት ማለት ነውና ሶ እኔ አዲስ አበባ ዩኒቨርሲቲ ስገባ በቃ የፊልም አክትረስ የመሆን ምናምን ሐሳብ ነበረ ያለኝ በቲያትር ማስተርስ አዎ ቲያትር ፎር ዴቨሎፕመንት ነው ማስተርስ የሰራሁት እና በእንትኑ ነው ላይክ አሁን ቮካል ምናምን ስንሰራ ነው ሙሉጌታ ጀዋሬ አንቺ እኮ ጥሩ ድምጽ አለሽ ምናምን አለኝ በቃ ተገፋፋው ገባውበት ነው አጭሩ ነገር ማለት ነው ከዛ ግን ወደ ኋላ አይሁን ተመልሰ ምናምን እንዴት ግን እንደዚህ ይሆናል ከሜዳ ተነስተ መሆን ይቻላል እንዴ ምናምን ስትል ጥንስሶቹን ወደ ኋላ ማግኘት ይችላል እኔ ቤተክርስቲያን አካባቢ ነው ያደግኩት ሰንበት ትምህርት ቤት ላይ ዘምር ነበረ ቤታችን ደግሞ በጣም ዘፈን አለ በደንብ አባቴ ይዘፍናል ሰርግ ያሞቃል እኛም እንዘፍናለን ምናምን እና እነሱ ነገሮች ደግሞ ባይኖሩ ታለንቱን ባይኖር ኖሮ ደግሞ ዝም ብሎ ዘፋኝ ይኮናል የሚልም ጭፍን አመለካከት አይኖረኝም ኤግዛክትሊ እኔ በእውነት ትክክል ነሽ በቃ እድለኛ ሰው ነሽ ምክንያቱም ያሰብሽው ሳይሳካ ሲቀር ያልገመትሽው ነገር በጣም የሚሆንሽ ነገር ነው የሆነው ማለት እኔ ዘፈን በተቻለኝ መጠን እከታተላለሁ በጣም ደስ ብሎኝ ከመሰማቸው ድምፃውያን መካከል ናት ለምለም እና እንደዚህ አይነት እድል ብዙ ጊዜ የሚገኝ አይመስለኝም እና የሚገርም ነገር አንተን ራሱ አሁን ስለ ህልም ስለሆነ ያነሳው ማለት ነው ልጅ ሆነ የምታልማቸው መድረሻ ቦታዎች አሉ አይደለም እንደዚህ ልጅ ሆነ ወደፊት ምን መሆን ትፈልጋለህ ስትባል ሐኪም አስተማሪ ምናምን እኛ ጋር እንኳን እንደዛው እንላለን እኔ ቤተሰቦቼ በጣም አስተማሪ ስለነበሩ አስተማሪ መሆን ፍላጎት እንኳን ኖሮኝ አያውቅም ግን ነርሴ መሆኑና ምን ፍላጎቶች ይኖሩሃል ሶ ህልምህን ኦን ለማድረግ ፊድ የሚያደርጉ ነገሮች ብዙ የሉም ህልምህን ኦን ሊያደርጉልህ በሚችሉበት ደረጃ ያለ ህልም አሁን እኔ ምንም ነገር ላይክ ልጆች የሚፈልጉትን ነገር ለማድረግ በጣም ጥረት አደርጋለሁ ፍጨረጨራለሁ ህልማቸውን ኦን እንዲያደርጉ ህልማቸው ኢቭን የተሻለ እንዲያልሙ ምናምን የመመገባቸው አንዳንድ ነገሮች አሉ ምግብ ሳይሆን አለ አይደለም ከሚያዩት ከሚሰሙት ከላይክ ስፒሪቹዋል ምናባቸው እንዲሰፋ ምርጫቸው እንዲሰፋ ለማድረግ አማርኛውን ነው አንተ ታከምራል ስለዚህ እነዛን ነገሮች ከዛ እዛ ቦታ ላይ እንዲደርሱ የኔን ኃላፊነት እወጣለሁ ማለት ነው እኔ ለምሳሌ እዛ ሰዓት ላይ 10ኛ ክፍል ተፈትኜ እኔ ግብርናን የገባሁት በህይወቴ ዘመን አስቤ ማላቀውን ነው የተማርኩት ምክንያቱም ከኔ በፊት ፕሪፓራቶሪ የሚማሩ ልጆች እንደው መጨረሻቸው የማይታወቅ ምናምን ምክንያቱም ፖሊሲ እንደተቀየረ ነበር ምናምን እና
በቃ የት እንደሚደርሱ ማይታወቅ ምናምን የሚል የጎረቤት ነገር ተሰምቶ አጠገቤ ያለውን ነገር በመፈለግ ውስጥ ነው እኔ ግብርና የተማርኩት፣ አኒማል ሳይንስ ነው የተማርኩት። ገብቶሃል አይደለ? አሁን ይሄ በቃ በጣም ከህልም ውጪ ነው ስጓዝ የነበረው። የህልሜ መዳረሻ ላይ የማያደርሰኝ መንገድ ላይ ነበረ። ምናልባት እነዚህ ነገሮች ስንናገር አብዛኛውን ጊዜ እንዲህ ከጓደኞቼም ጋር አወራለሁ ምናምንና አስተማሪ መሆን የፈለገ ሰው የሆነ ቦታ ላይ ባላሰበው ባላለመው የስራ መስክ ላይ ተሰማርቶ በቃ ህይወቱ ደስተኛ የማይሆን አትሌት መሆን እየኖረበት አላርለም። አሁን በቆጃ አካባቢ ቤተሰቦች ይኖራሉና በጣም ጎበዝ አትሌቶች አሉና በሆነ መንገድ ህልማቸውን የሚያደርጉበት መንገድ ሳይሳካ ቀርቶ በቃ ዝም ብለው የሚቀሩበት ምናምን አይነት ነገር አለና እዚህ ሀገር ላይ እኔ አሁን ይሄ ወቀሳ ምናምን አይደለም፣ ግን እንደው ዝም ብለህ በኦብዘርቬሽን ደረጃ ስትመለከተው ህልምህን ለማድረግ የሚያግዙ ነገሮች ውስን ናቸው ብዬ ነው ማስተውና በትክክልም እንድታለም እድል ይሰጣል ያለው ነገር ብዬም አላስብም። አይ ትክክል። እኔ በጣም የምጋራው ሀሳብ ነው ለምለም በእውነቱ። ምክንያቱም ትልቁ ጭቆና የምርጫ ጭቆና ነው፣ የምርጫ ማጣት ጭቆና ነው እና ህልም ኢማጂኔሽንሽ እኮ የሚሰራው ከኤክስፒሪየንስሽ ነው፣ ከልምድሽ ነው፣ ከዙሪያሽ ካለው ነገር ነው፣ ከምታውቂው፣ ከምትሰሚው፣ ከምታየው ከኖርሽው ነገር ነው። ያልኖርሽውን ፈጽሞ ሀሳብ የሌለሽን ነገር ለመመኘት በጣም አስቸጋሪ ነው። ለመመኘት ማወቅ ያስፈልጋል ነገር ይሆንና አንዴ ከጋስዩም ተፈራ ጋር በሪዮት ፕሮግራም ኢንተርቪው ስናደርግ ይነግረኛል። እንትን ምንድነው ፊልም ወድ ነበር ግን ቲያትረኛ ለመሆን ነበር ማስበው አለኝና እንደ ፊልም በጣም ከወደድክ ፊልም ለመስራት ለምን አላሰብኩም? ኢትዮጵያ ውስጥ እኮ ፊልም በወቅቱ ለመስራት ለማለም ራሱ ከባድ ነበር እና ህልም ላይ ገደብ ኢማጂኔሽን ላይ የሚጣል ገደብ በጣም ከባድ ነው። ትክክል ነው እና እጋራዋለሁ። እሱ ግን ኦኬ ቲያትር ተማርሽ አገር ማለት ሰው ነው የሚለውንም ስትጫወቹ ያለ ነገር እያየሁ ነበር። እሱ በጣም የቆየ የሚታወቅ ነገር ይመስለኛል። ከአንቺ ጋር አስተሳስሬ አላስበውም ነበር ካልሆነ በስተቀር አውቀው ነበር ያንን ድምፅ እዛ መድረክ ላይ የተሰራውን ነገር ማለት ነው። ከዛ በኋላ የኛና እንደኛን እናወራ እስቲ። የኛን ትንሽ ነክተነዋል። በኋላ እንደኛም መጥቶ እንደነበር የተወሰኑ ሙዚቃዎች ሰርታችኋል በዛ አይደለ? እስቲ የኛ ምንድነው የሰጠሽ? እንደኛስ? የኛ እንግዲህ እንደ ሞያ ላይክ የምፈልገው ነው የትወና ሞያ በጣም በደንብ እንድሰራ እድል የሰጠኝ ነው። ምንም እንኳን የሬዲዮ ድራማ ቢሆንም እኛ ምን ሰራ የነበረው በጣም እንዴት ልበለ ሜተድ አክቲንግን በደንብ ትሬኒንግ ወስደን የተለያዩ ስሜቶችን ተላብሶ የመስራትን ምናምን ነገር በሬዲዮ አማካኝነት ስናቀርብ የነበረበት ነው እና ዝም ብሎ አሁን ስቱዲዮ ላይ ምናምን ብትመጣ ምን ሰራ የነበረው ሆነን ነበረ እና በቃ ህልሜን የትወና ህልሜን ፍላጎቴን ነበረ ስኖርበት የነበረው። ከዛ ውጪ ደግሞ የተለያዩ ኤክስፒሪየንሶችን ያገኘንበት ነው በሊደርሺፕ ደረጃ። አሁን የሀገሩ ላይ ትልልቅ የሚባሉ መሪዎች ነበሩ መሪዎቻችን እና ከዛ ደግሞ አድገንም በደንብ በእድሜ ያደግንበት ነበረ። በብዙ መልኩ ባለሙያ ፕሮፌሽናል ሆነን እንድንወጣ ሰፖርት ያገኘንበት እና በብዙ መልኩ ያደግንበት ነው የኛ። እኔ እንደዛ ነው የሚሰማኝ። ከስቶሪው ከምንናገረው ወይም ከምንተውነው ስቶሪ በላይ በእያንዳንዱ ገጸ ባህሪ አማካኝነት በሚገለጽ ታሪክ ውስጥ ራሳችንን ፈትነን እንድናይ እንደ ሴት እንደ አንድ የማህበረሰብ አካል ቻሌንጅ የሚያደርጉ የማህበረሰብ ቻሌንጆችን እኛም የሚያጋጥሙንን አንዳንድ ጫናዎች እንድናልፍባቸው እነዛን ቴክኒኮችን ስቲል እጠቀምባቸዋለሁ። ለምሳሌ ሚሚ ገጸ ባህሪን ብትመለከት በጣም ጎበዝ ልጅ፣ ጠንካራ ልጅ፣ ላይክ ፋይናንስ ላይ ያላት ነገር የገንዘብ አያያዟ አንድ ነገር ሲያጋጥማት በህይወቷ ከባድ ነገር ሲያጋጥማት ለመውጣት የምትሄድባቸውን ጥረቶች ምናምን እኔ እንደ ስክሪፕት አይደለም የምመለከተው የነበረው በቃ እንደ ራሴ አንድ የችግር መፍቻ ነው እንደዛ መጠቀማት ምናምን እና እንደዚህም ደግሞ ወጣም ስትል አሁን ክፍለ ሀገር አካባቢ ምናምን ስትል ሌሎች እነ ሙዬ
ለምለም የምትባል ካራክተር ነበረች። እነ ሜላት እነ ሳራ የሚባሉ ካራክተሮች የሚያጋጥሟቸውን ነገሮች ሪሊ ፌስ ያደርጉ ምናምን ታገኛቸዋለህ እና እነሱን ሰዎች እንደ ባለሙያ ስፔሻሊ ፕሮጀክቱ ካለቀ በኋላ እኔ በተለያየ ፕሮጀክት የመውጣት አጋጣሚዎች ነበሩኝ እና እነሱን ነገሮች ፕሮብሌሙን አይቼ እንደው በተቻለ መጠን ደግሞ ከነሱ ጋር ሀሳብንም እንድጋራ ምናምን ያደረገኝ በደንብ በሰፊው የሴቶችን ችግርና አቅም እንዳይረዳኝም ፕሮጀክት ነው። በዛ መልኩ ነው የኛንም ገልጸው እንደኛ ያው ከኛ የወጣ የሴት ስብስብ ነበረ። ሞክረን ነበር የሆኑ ነገሮች ለመስራት ምናምን። ከዛ በኋላ ግን ልክ ድራማው ላይ ቻሌንጅ እንደሚያጋጥማቸው አምስቶቹ ልጆች ከወጣም በኋላ ከተውኔት ዓለም ወደ ህይወት ወደ እውነተኛ ዓለም መጣችሁና ዓለም ስንመጣ ትንሽ አንገጫጭቶን ያው በቃ ተፈረጋግተን ቀረን። ኦኬ። ስለዚህ የነበራችሁት ራሄል፣ አንቺ፣ ዘቢባ ሁለቱ እነማን ነበሩ የተቀሩት? ያጠረፍና ኢየሩሳሌም። እነሱ ለምን ከዛ በኋላ ሳይወጡ ቀርተው ነው ወይስ እኔ ሳላቃቸው ቀርቼ ነው? አሉ ሳታውቃቸው ቀርተህ ነው። ጄሪ የኢትዮጵያ ልጆች ላይ ከእንስሳት ዓለም የሚል አንድ ፕሮግራም በጣም ለረዥም ጊዜ በሷ ይዘጋጅ ነበር። አሁን አሜሪካን ያለችው ዲሲ አይ ቲንክ ቨርጂኒያ ነው ያለችው። ኪያ በደንብ ትሰራለች፣ ሲንግሎችም እየሰራች ነው በተለያዩ እንደውም የዛሬ አመት ወይም 2 አመት ጉማ አዋርድ ላይ በቤስት ፊሜል አክትረስ ተሸልማለች። ትወና ላይ ምናምን በደንብ እየሰራች ነው እና ሁሉም እየተንቀሳቀሰ ነው። አሁን በነበረሽ ውይይት በአሁናዊ ሁኔታዎቹ ለማለም አስቸጋሪ እንደሆነ ነግረሽናል፣ ግን ሙያ ውስጥም በአጋጣሚ እንደገባሽ ነግረሽናል እና ቅድም የጋሽ ጥላሁንን ተከታትለሹ ከሆነ እንደዛ ያለውን ሙያዊ ፍቅር እንዴት ተደርጎ ሊዳብር ይችላል? አንቺ በምትነግሪንና አሁን ባለሽበት ሙያ መካከል ያለውን ችግር አልለውም የነገርሽን ነገሮች ወስደን እንዴት አድርገሽ ነው ታዲያ ጋሽ ጥላሁን በዛ ደረጃ ለሙያ መሰጠት ሙያዊ ፍቅር ነግሮናል እና ያን እንዴት ሊዳብር ይችላል ብለሽ ትነግሪናለሽ? አሁን እንደራሴ መመለስ ነው ያለብኝ አይ ቲንክ ይሄንን እና የጋሽ ጥላሁንን ነገር የጋሽ ጥላሁን ምናምን ጊዜ ያው ልዩ ነው፣ በጣም ልዩ ነው። አሁን ኢቭን የገለጸበትን መንገድ እኔ ይሄንን ኢንተርቪው ሰምቼ አላውቅም እና እንደው ቢቻሉላ ዩቲዩብ ላይ ብትለቁት እና በደንብ ብንሰማው፣ ምክንያቱም የነሱ ጊዜ ሪል ነው ብዙ ነገሩ። በቃ ካለፋ ካልጣርክ ዋጋ ካልከፈልክ የትም አደርስም። ለሙያ የሚከፈለው ዋጋ ይሄ አሁን ላይ እንደው ዝም ብዬ ከፍላለሁ የምለውን አይነት ዋጋ በሚዛን ሊደራረስ ይችላል ብዬ አላስብም እውነትን ለመናገር። እንደ ለምለም ግን እኔ አንድን ነገር እስካመንኩበት ድረስ በተቻለ መጠን እስከ መጨረሻው ድረስ እሞክራለሁ። ለምሳሌ እኔ ከትወና ወደ ሚውዚካል ድራማ ነበረ የምንሰራው ምናምን እና ሙሉ ለሙሉ ዘፋኝ የመሆን ነገር ውስጥ ስገባ የሚጠበቅብኝን በደንብ አድርጌ ኮሚትድ ሆኜ ቮካልን በመጠበቅ ስራዎችን በመምረጥ ላይክ አሁን እንደ አንድ ሙዚቀኛ እንደዚህ አይነት ነገሮች ያስፈልጋሉ የሚባሉትን ነገሮች ለማሟላት እስከ መጨረሻው ድረስ ነው የሚሄደው። በሙዚቃው ብቻ አይደለም በሌላም እንደ ካራክተር እኔ ያመንኩበትን ነገር ጫፍ ላይ ሳላደርስ የሚፈልገውን ያህል ነገር ሳልሰጥ ነገሮችን አላደርግም። ቅድም ምናልባት ሳወራ ሰምተሽ ከነበረ እኔ ኤልያስ መልካ ጋር ሲሄድ አልበም ልሰራ ነው የሄድኩት። እዛ ሲሄድ ግን በቃ ከሃን የጀመርኩት ሁሉንም ነገር ማለት ነው። ምክንያቱም የኛ ላይ ግጥሞች ይሰጣሉ እንደ ካራክተር ነበር። እኔ ራፕ የሚባል ነገር እንደው አይገባኝምም ነበር አላቅምም ነበር። በጣም ቀጭን ድምጽ፣ በጣም ስሎ ሙዚቃዎች የምወድ ልጅ፣ መንፈሳዊ ነገሮች ምናምን ላይም እንደው በሙዚቃ ደረጃ ማዳመጣቸው ሙዚቃዎች ሁላ ከሂፕሆፕ በጣም የራቁ ናቸውና እኔ በቃ ራፑን ረሃብም እያስመሰልኩት ቢሆን እንደምንም የተወጣሁት ነውና ወደ እኔ ለመመለስ ነበር ሄድኩትኝ። እኔን በቃ የሆነ ነገር እንዲሰራኝ ፈልጌ ነው ሄድኩት ኤልያስ መልካ ጋር። ማለት ለሙያዬ እንደዛ አይነት ነገር ያስፈልግ ነበረ። ዝም ብዬ ግጥምና ዜማ ተቀብዬ መሰራ ልጅ ሳልሆን በደም ሙዚቃ ሆነ ነው የምትይው ወይስ አዘግይቶኛል ብለሽ ነው ታስብ? እንዴ እንኳንም ሆነ ነው እንጂ ኧረ እስማ እሺ። ስለዚህ እንደሆነ ዩኒቨርሲቲ ቆይታ ነገር ነው የምታየው? ኦፍ ኮርስ በጣም ዩኒቨርሲቲ ላይ እኮ ያው ትማራለህ ምናምን፣ ግን እንደው በየኖርክ የምትማረው ነገር ኤክስፒሪየንስ እኮ ይበልጣል በብዙ ነገር እና
ስለዚህ እኔ ከነጥላውን ጋር የሚወዳደር አይነት የስራ ኮሚትመንት እና ፍቅር ሚዛን ላይ ከአሁኑ ጋር እንደው ማስገባቱ እንደው ትንሽ ከባድ ሊሆን ይችላል። ግን እኔ እንዳልኩሽ ነው በተቻለ መጠን ስራዬን በአግባቡ ነው እስከ መጨረሻው ድረስ አደረግሽው። the best way ነው ማድረግ የምትፈልጊው ነው። I think እሱን ነው ማየውንም ስራዎችሽ ውስጥ። ግን አንድ ቀደም ስታነሺው ጫር ያደረገኝ ነገር መጀመሪያ ጣይቱ ላይ እነዛን ቦታዎች ስትያቸው ኦኬ ይመስለኝ የነበረው ምንድነው ለምሳሌ አንዳንድ ሰዎች ከእንግሊዝኛ ዘፈን ወደ አማርኛ ይመጣሉ አይደለም። ጸደኒያ እንደዛ ናት፣ ዘሪቱ እንደዛ ናት፣ ሌሎችም አይ ቲንክ ዴቪድ ካሳን ኦር ፕሮባብሊ እነ ግርማ በየነንም እዚህ ውስጥ መክተት የምንችል ይመስለኝ ይሆናል። በኋላ ቀስ እያሉ ወደ አማርኛው የመጡ ናቸው። እንደዛ ነበር ይመስለኝ የነበረው እና ያንን ደግሞ ሀሳቤን ያጠናከረው ፕሮባብሊ ቅድም የጠቀስሽው ድራማ ነው እዛ ላይ እና የሆነ የጊዜውን ሂፕሆፕ ሙዚቃ የምትወጂ እና በዛ ምክንያት የበለጠ ይሆናታል ብለው የመደቡሽ አድርጌ ነበር አስቤ ነበረው። በኋላ የወጡ ዘፈኖች ደግሞ በጣም ኦርናመንታል የሆኑ በቃ የተስረቀረቁ በጣም ደሳስ የሚሉ ዜማዎች ነው የተጫወችው እና ያ ደግሞ ሌላ መልክ የለምለምን ሌላ መልክ ነበር የወጥሱ ገርሞኝ ነበር። ስለዛ ነገር ትንሽ ነገር አገኘኝ። ያ እኔ 7 ዓመት ራፕ ሳረግ ከርሜ ማለት ነው ወደ ራሴ ስመጣ በጣም ተቸግሬ ነበር እውነቱን ለመናገር ማለት ነው። ምክንያቱም ሌላ ነገር አትሰራም። ኢቭን አሁን ቮካል ኤክሰርሳይዝ ምናምን ስንሰራ እንደዚህ ቅድም አሁን ኦርናሜንት እንዳልከው እነ ጥላሁን ገሰሰን በትልቅ በረዥም ትንፋሽ ውስጥ አድርገ የዜማ ውጣ ወረራቸውን ምናምን እንደዚህ ፕራክቲካል ነገር ላይ ራሱ እኔ ሞር በቃ አሁን የሚከመክበሩ አትሰማክብራው ምናምን ስትል ማለት ነውና ትሬኒንግ ራሱ ይለይ ነበረ። እኔ እንዳዳምጥ የምደረጋቸው ዘፈኖች ምናምን በቃ በጣም ቻሌንጂንግ ነበረ። ግን ምንድነው እኔ ካራክተሯን መጨረሻ ላይ ወደድኳት። ስለዚህ ጸጉሬን ተቆረጥኩላት፣ አለባበሴን አስተካከልኩ፣ ሚሚን ሆንኩ ምናምን በቃ እሷ እንደው በእድሜም በምንም የማትገደብ እስኪመስለኝ ድረስ ተዋድኳት ማለት ነውና ለኔ ቻሌንጂንግ ብዙ ጊዜ ይለኛል። ታውቂያለሽ በሬዲዮ ስትሄጂ ራሱ የሆነ ነጠላ ጫማው ከሽ ሲል ራሱ ያ ሸራ ጫማውና ኤቭሪቲንግ ማለት ነው እና እሱ ነገር ለካ 7 ዓመት ከቆየም በኋላ እድሜም እየጨመረ ሲሄድ ሌላ የማህበራዊ ኃላፊነቶችን ለመወጣት በምታደርግበት ሂደት ውስጥ ኢቭን በኑሮክ ላይ ሰዎች ሲሪየስሊ በማያዩ ሁኔታ ውስጥ እኔ ማውራት ስፈልግ እንደ ቀልድ ሲታይብኝ ምናምን አሃ ማለት ጀመርኩኝና ወደ ራሴ መመለስ ነበረብኝ። በሙዚቃም ደረጃ እንደገና ወደ ኋላ ነው የተመለስኩት እውነቱን ለመናገር እንደ ራሴ አሁን እንደሌላው ካራክተር ምናምን ቢሆን የሙዚቃ አመራረጡ ምኑም እንደሌሎቹ ቢሆንልኝ ምናልባት ከዚህ የተሻለ እድሉን ይሰጣኝ ነበር ብዬ አስባለሁኝ። ግን እንዳልኩ ኤልያስ ጋር አሁን ለምሳሌ አልበሜን ሰምተው ከሆነ ከፍቶኝ የሚለውን ዘፈን የሰራ ነው ከ3 ዓመት በኋላ ነው። ምክንያቱም እሱም የሚያቀኝ ያንን የሚሚን ካራክተር ስለነበረ የሚሞክራቸው ሙዚቃዎች 3 ዓመት ምናምን ከሞከርን በኋላ ነው ይቺኛዋን ካራክተር ያገኘናት ከፍቶኝን እና በቃ ይቺ ናት ለምለም ምናምን ብለን ከዛ በኋላ ነው እንደዛ አይነት ሙዚቃዎች መሞከር የጀመርነው። ከዛ ቫውሊንግ ላይ መስራት ጀመረ። እኔ በጣም ኢሳውንድ ላይ ነበርኩ የሆነ ጠንካራ ምናምን እንደዚህ እንዳልኩ ምናምን እንደ ላይክ አዘፋፈኔ ቃላቶችን የምገልጽበት መንገድ ምናምን ኤነርጂ ምናምን ይሄ ማለስለሱ ምናምን ጠፍቶ ነበር ሁሉ ነገር እና እነሱ ላይ ነበረ ስንሰራ የቆየ ነው ልል ነው። በጣም ደስ ይላል። ኤልያስ ሰዎች እንዲሰሩ የመስራት ብዙ ታሪክ አለው አይደለ? እሱ ነገሩ በጣም ያስገርመኛል እና ያንቺም ጉዞ በዛ ማለፉ እንዳልሽው ትልቅ ድጋፍ ነበር። አንድ የተሰራ ዝግጅት አይቼ ነበር አንቺን በተመለከተና አሁን ላይ ያለችው ለምለም በቃ ምርጥ ድምጽ ያላት ማባበልም ማማለልም የሚሆንላት ገዳም ድምፃዊት ናት ብሎ ጽፎ አይቼ ነበር። ገዳም የሚል ዘፈንሽ ላይ ተመስርቶ ይመስለኛልና አይ ቲንክ ትክክል ነው ያ እና አሁን የሆነው በመሆኑ በጣም ደስ የሚል ነገር ነው። ለሲኒማ አይጋበዘሽ የለማ? መቼስ ብዙ ሰነፍ ዳይሬክተር ነው ያለው በሀገሩ። አይ እንደዛ ማለት አንችልም። በጣም ሁሉም ዳይሬክተር ሰነፍ ነው እኮ አላልኩም። ብዙ ሰነፍ ዳይሬክተር እንዳለ ግን ግልጽ ነው። እኔ ነኝ ያልኩት። አይዞሽ። አይ ነው አንተ ነህ ያልኩት። ፊልም
ፕሮዲውስ አድርጌ ነበረ የኛ ላይ ያለው ምናምን እና ሀስሉን ያለውን ነገር ምናምን አይቼዋለሁ። የኛ ላይ ያለን ምን አይነት ነገር ተፈጥሮ ነበረ? ያው ኤክስክሉሲቭሊ ለኛ ነው የምንሰራው። ኦዲሽን ምንም ማድረግ አንችልም ነበርና በሲኒማው ላይ የመፈለግ ወይም ነው የፕሮዲውሰሮች አይን ውስጥ የመግባቱ ነገር በጣም ውስን ሆኖብን ነበረ። ከወጣም በኋላ ሞክረናል የተወሰኑ ነገሮች። በቅርብ 1-2 ስራዎችን ምናምን ሰርቻለሁ። መቼ እንደሚወጣ እግዚአብሔር ያውቃል። ስክሪፕቶችም አሉ እጄ ላይ እና ዳይሬክተሮቹ ሳይሆን እንግዲህ ሲኒማው ከፈለገኝ አለው ለማለት ነው። ሚዲያም ላይ ወጥቼ እንደው አሰሩኝ ብዬ ነበረ ምናምን። ከዛ በኋላ የመጡ ነገሮች ከዛ ደግሞ ምን አለው መሰል አሁን ሲኒማውን ትንሽ የምፈራው አሁን ልጆቼን በሙሉ ጊዜ ነው ማሳድገው እና እቺ እንትኗ እቺ የታይምና የምናምን አጠቃቅሟ ልክ አትመስለኝም ላይክ እና የሞከርኳቸው 1-2 ስራዎችን በጣም አዛ ነበሩና አፒታይቴን ኦልሞስት እንትን ብለውኛል። አዎ በጣም አስቸጋሪ ነው። በጣም ሀስል አለው። በስመ አብ ወልድ እንደዛ ሆኖ መሰራት ያለበት እስኪመስል ድረስ የሆነ ልክ ያልሆነ አካሄድ አለ። እንግዲህ እየሰሙ ያሉ ሰዎች ካሉ ምንም ጥያቄ የለውም ካሉ ኔቸሩን ከሆነ እኔ አላቅም። እንግዲህ በእንደዚህ አይነት ከሆነ ሲኒማም የሚሰራው እኔ አላቅም። ግን እንደዛ ከሆነ ራሱ ልትከልሽ ትችላለሽ። እውነት ነው። ግን ይኸውልህ ሰርቻለሁ። የኔ ፕሮዳክሽን ላይ እንዲህ አይነት መንዛዛት ምናምን አልነበረም። እውነቱን ለመናገር ፕሪፕሮዳክሽንህን በደንብ አድርገህ ከሰራን የምትሰራውን ነገር በአግባቡ የምታውቅ ከሆነ እንዲህ አይነት መዝረክረክ ወይም እንደዚህ አይነት ያላግባብ የሰውን ጊዜ መብላት ይኖራል ብዬ አላስብም። እንደ ግለሰቡ ይወሰናል። ካልሆነ ራሴ ወደፊት ፕሮዲውስ አድርጌ ተውን ይሆናል እንግዲህ። እሱ በጣም አሪፍ መንገድ ነው። ቅድም ያነሳሁት ኢትዮጵያ ውስጥ ሲኒማን የተመለከቱ ብዙ ውይይቶችን ተመልክቻለሁ። ሲኒማን ለመረዳት ያነበብኳቸው ነገሮች አሉ። የኢትዮጵያ የተለያዩ ሲኒማቲክ ማለት የፊልም ስራዎችን አይቻለሁ እና ከዛ በመነሳት የኔ አስተያየት ነው። ግን ምን ወደ እንትኑ እንመለስ፣ ወደ ሙዚቃው እንመለስ እና ኦፍኮርስ ሙዚቃሽ ላይ ያነሳሻቸውን ነገሮች ከዚህ አሁን እየተነጋገርንበት ካለን ነገር ጋር ማስተሳሰር አለብን። ለበጎ ነው አንዱ ዘፈን ነው። ለበጎ ነው ስለሚለው ነገር ምን እንደምታስቢ ባውቅ እወዳለሁ። ምክንያቱም እኔ በጣም የተቀላቀለ ስሜት ነው ያለኝ ስለዛ ነገር። የሚያበሳጨኝ ጊዜ አለ፣ ብርታት ይሆናል እኮ ብዬ የማስብበትም ጊዜ አለ። ሪሊ ሁሉም ነገር ለበጎ ነው ለእኔ። አዎ ለእኔ እኔ ላሳለፍኩትም ወደፊት ለሚሆነውም ነገር ሁሉ ለበጎ ነው የሚለው ቃል በጣም ያጽናናኛል። እሱን ሙዚቃ ኮቪድ ላይ ነበር የሰራ ነው ትዝ ይለኛል። የ4 ወር ነፍሰ ጡር ነበርኩ እሱን ስንሰራ ምናምንና እሱን ዘፈን ዜማውን ለማበድ ነው ተብሎ ነበር የተሰራውና ምንድን ነው ለማበድ እንግዲህ ምናምን እያልን እንዲህ ያወራን አቤል ጳውሎስ ስቱዲዮ ነበር የተሰራውና ወንደሰን ሰምቶት ኧረ እንዴት ለማበድ ነው ተብሎ ይዘፈናል ምናምን ብሎ ብቻ ለበጎ ነውና ሀሳቡ ሲመጣ በቃ እኔ በጣም የማምንበት ሀሳብ ነበረ። እውነቱን ለመናገር ብዙ ነገሮች ለእኔ ለበጎ ሆነውልኛል። እኔ ለምሳሌ ቅድም እንዳልኩ ስለ ህልምና እቅድ ምናምን ስናወራ እኔ አስቤያቸው በቃ 90% በቃ ሆነዋል የምላቸው ነገሮች ምናምን ወደኋላ ሲመለሱ ምናምን እመለከታለሁ። በጣም በብዙ በህይወትህ ውስጥም ከዛ ደግሞ ሞር መንፈሳዊ የሆነ ነገር አለው። ለበጎ ነው ለኔ በህይወቴ ውስጥ ግን ለበጎ ነው ለኔ ይሰራል። በጣም ነው የሚሰራው። የሚገርምህ ነገር ያልተሳካው ለበጎ ነው። ቀደም ሲል ያልሽኝ የሆነ ከአንቺ ቁጥጥር ውጭ በሆነ መንገድ የሚሆኑት ነገሮች ሁሉ እንደዛ ቢሆኑ የተሻሉ ስለሆነ ነው ብለሽ ነው የምታስቢው። በጣም ጥሩ ነገር ነው። እኔ እንደዛ ነው ማስበው። እውነት ብዙ ስቃይ ይቀንሳል ለመናገር እንደሱ ማሰብ እና በጣም ጥሩ ነገር ነው። እንግዲህ አልበምሽን ሰማሁት። ከዛ በፊት ያሉ ነጠላ ዜማዎችሽን አየሁ። የተወሰኑ ቃለ ምልልሶችንም እንደዚሁ አይቻለሁኝ። በጣም ጥሩ ሀሳብ የመግለጽ የተሰናሰለ ነገር ነው ያለሽ። ለንባብ በጣም ቅርብ ነሽ ወይ ብዬ ልጠይቅሽ ነው።
ያው ንባብ ጥሩ ነው። ያው ወዳለሁ፣ አንዳንድ ነገሮች አነባለሁ፣ መጽሐፍ ቅዱስ አነባለሁ። የንግግር ምናምኑ ነገር እንግዲህ አስተዳደግም ይመስለኛል። እኛ ቤት ሀሳብን በነፃነት የመግለጽ ልምዶች አሉና የተሰማኝን የማውቀውን ነገር በራስ መተማመን አወራለሁ። አንዳንዴ ሊያመልጠኙ ላይ ይችላል፣ መገምተውን ምናምንም ላወራ እችላለሁ። ያው እንዳንተ አይነት አንጥሮ ዘሚ ስላለ ነገሮች ሲኖሩ እቀበላለሁ። አባትሽ ናቸው ያንን ሴት ያደረጉት ወይ እናትሽ ናቸው? ቤተሰብ እንዴት ያለ ነበር? ሁለቱም እና ደግሞ ማህበረሰቡ እኔ የተወለድኩበት አካባቢ አጋርፋ ይባላል። አጋርፋ ሁለገብ ማለት የገበሬዎች ማሰልጠኛ ተቋም የነበረ ነው። አዎ ባሌ ይሄ የተለያየ ማህበረሰብ ያለበት ነው እና ሁሉም ሰው ራስን የመግለጽ ምናምን ነገር አትገደብም፣ እንደፈለክ ነው። የባህል እንትኑ ለምሳሌ ከሰሜን ከደቡብ ከምናምን የምትላቸው ማህበረሰቦች በሞላ አሉ። ሙዚቃ ቢባል እኔ አሁን የወላይትኛ ጭፈራ አስጨፍር ወይም ጉራግኛ አስጨፍር ምናምን የሚያሳዩ ሰዎች አሉ። እነሱን ነው ኢሚቴት የምታደርገው ምናምን አለ አይደለም። የሆነ አንድ ቦታ ላይ ስታክ አታደርግም። እና ሀሳቤንም እንደ ልቤ ለመግለጽ እኛ ቤት ውስጥ አንከለከልም። ያልገባኝን ነገር እጠይቃለሁ፣ የተሰማኝንም ነገር እጠይቃለሁ። እንደ ካራክተር ከቤት ትንሽ እኔ ጓላለሁ በሚሚ ቋንቋ ማለት ነው ምናምን እና እሱንም አልከለከልም። ስለዚህ ባለመከልከል ውስጥ ያገኘሁትም ልምድ ሊሆን ይችላል ብዬ ነው የማስበው። እንግዲህ ሀሳብ ቅድም ስለመምረጥ አንስተሽ ነበረ፣ ስራዎቹን ስለመምረጥ እና ለነፍስሽ ደስ ምንድነው ምርጫሽ ውስጥ ሀሳብ የምታደርጊው ልልሽ ነው። በአርት ስራ ውስጥ አንድ በጣም ከባዱ ነገር አንቺ የምትወጂው እና ሌሎች የሚወዱት መካከል ችግር ይኖር ይሆናል። ለነፍስ በመስራትና ሌሎች የሚወዱት ነው ወይ ብሎ በማሰብ መካከል ያለ ዳይለማ ነው አይደለ? ምንድነው ታሳቢ የምታደርጊው ስትመርጪ? እኔ በእኔ ቢገለጥ ለሌሎችም ሄዶ የሚሰጠው ስሜት ልክ መሆን እንዳለበት ምናምን ፊል አደርጋለሁ። ሰዎች እኔ በተረዳውበት መንገድ ምናምን አብዛኛውን ላይረዱት ይችላሉ። ግን በእኔ ምክንያት በእኔ ዘፈን ምክንያት ሰዎች ከመንገድ እንዲወጡ ምናምን አላደርግም። ለማይገባ ሀሳብ ለሰዎች ተላልፈው በእኔ ሀሳብ እንዲሰጡ ምናምን አላደርግም። እኔ ማለት የለምለም ሴ አላር ወይም የለምለም ቶት ሰዎችን ቢጽፉት ያመንኩበት ነገር እንደኔ የወረስኩት ነገር ሆኖ እንዲወጣ ነው የምፈልገው። እኔ ከሰው ይወደዋል ወይም እንዲህ አይነት ኢምፓክት ይኖረዋል ወይም ምናምን ብዬ በዛ ደረጃ አይደለም ስሌቴን የምሰራው። እኔ ብለው ግን ለምሳሌ እኔ ለበጎ ነው አሁን ስዘፍ ነው እኔ ያመንኩበትን ነገር ነው ለኔ ለበጎ ስለሆነልኝ ነው ያንን ነገር የዘፈንኩት። ከፍቶኝ ጋራም ስትመጣ በስሜት በጣም የሚጋባኝ ነገር ነበረ በደንብ እያንዳንዱ አሁን ዘፈኔ ላይ ያሉትን ዘፈኖች በሞላ አልበሜ ላይ ያሉትን በሞላ ላይ ከወንደሰን ጋር ቁጭ ብለን እያነበብከኝ ነው እንደ የሰራው እስከምለው ድረስ ያመንኩባቸውን ነገሮች ነው እንዲወጡ ማደርገው። ያላመንኩበትን ነገር አላደርግም። ኢትዮጵያ ውጭ ኖርሽ ታውቂያለሽ? ኧረ አላውቅም። ለጉብኝት ሄጃለሁ። ለምን ጠይቅ? እቅድስ ነበረሽ? ነበር። አዎ እሱም ተመኝተሽው ካልተሳኩት መካከል ነው። አይገርምም? አዎ ለምን ለበጎ ነው እንደምትይ የበለጠ ገብቶኛል። አይ ነው። ኦኬ ከ2 ዓመት በኋላ ነው አልበም ከዚህ በኋላ መሰራው ያልሽኝ። የምር ፕላንሽ ነው ወይስ ለምሳሌ ያክል ተጠቀምሽ ነው? እስቲ ስለወደፊቱ እንድናወራ ብዬ ነው። ለምሳሌ ያክል ነው የገለጽኩት። እሱን ግን ፕሮባቢሊቲውን ስታየው አካሄዱን ስትመለከተው ከዛም በላይ ከዛም በታች ሊሆን ይችላል። አሁን እየሞካከርኳቸው ያለዋቸው ነገሮች አሉ፣ ጥሩ ነገሮች አሉ። እንዳየሩ ጸባይ ባይዞይ ሙዚቃ በጣም ይሄ አጠቃላይ የኪነ ጥበብ ስራው በተለያየ ጫና ውስጥ ያለ ነው። እኔ አሁን ሲንግል እንኳን ሰርቶ ለመልቀቅ ላይ 1 ዓመት ነው ኦልሞስት ይፈጀብኛል በሚን ካወጣው በኋላ። ምክንያቱም በቃ የሰው ሙድ አለ ምናምን፣ ዝም ብለህ ሙዚቃ አውጥተህ አትለቅም።
ምናምን ምንድን ነው የምታየው? የሰው ሙድ ምንድን ነው? በቃ አሁን ለምሳሌ ነገም እንደሚሆን አታውቅም። ሀዘን ሊያጋጥም ይችላል። አእምሮን የተቆጣጠረው ነገር ይኖራል። በጣም ብዙ ነገር። አሁን እኔ ቅድም የጋሽ ጥላሁንን ዋይ ዋይ ሲሉ ዘፈን የተሰራበትን ሁኔታና የእሱን ኤክስፒሪየንስ ምናምን እያየው ነበር። በጣም ለህዝብ ከማሰብ ከመጨነቅ የህዝብን ሮሮ ከማሰማት አንጻር ተሰርቶ እስካሁን ድረስ ስሰማው የምር ፊልም የምታደርገው አይነት ሙዚቃ ነው አይደለ? አሁን እኔ ዋይ ዋይ በሚባልበት ሁኔታ ላይ ምናምን የሆነ የወደድኩት የተመቸኝ ወይም ልክ ነው ያልኩትን ነገር መስራት ምናምን አይመጣውም። በተለያየ መንገድ የምሬ ነው የምልህ አልበም ማውጣት በቃ በጣም ችግር ይሆናል። እንደ ባህላችን እንደ እምነታችን ጾሙም አለ ምኑም አለ ምናምን እና የመልቀቂያ ጊዜ ምናምን ከአንተ ቁጥጥር ውጭ ነው የሚሆነው። ስለዚህ መስራቴ ይቀጥላል፣ እየሰራው ነው ያለሁት። መውጫውን ግን እግዚአብሔር ያውቃል። መሰላት አለበት፣ መታየት አለበት። አሁን ልክ ነሽ። ሰው የሚቀጥለው አንዱ ቅድም እንግዲህ ብዙዎቹ ከኔ ጋር ይተሳሰራሉ ስላልሽ እናትን በተመለከተ የሆነ ወይ ልጅን በተመለከተ አንድ ነገር ይኖራል። ማያዬ ከዛ ውስጥ አንዱ ነው። አልበሜ ላይ የምወደው ሙዚቃ ነው። አንድ ጥያቄ ነበረኝ፣ አንድ ሀሳብ ነበረኝ። እሺ አንድ ጥያቄ ጥያቄ ይሁን። ስለዚህ የኛዎቹ ያለቀበትን ምዕራፍ ትንሽ ሪፍሌክት ብታደርግ ብዬ አስቤ ነበር። አንድ ቀን ምን ሆነ መሰለህ፣ አንድ ጓደኛዬ ብዙ ዓመት ለንደን የኖረ ሰው ነው እና በስልኩ ላይ አንድ ፎቶ አሳየኝ። የዩኬ ኤድ የሚባለው የእንግሊዝን መንግስት መሰለኝ ስፖንሰር ሲያደርግ የነበረው የኛዎቹ አይደለም ለምለም እና ፍሮንት ፔጅ ላይ የወጣ ዜና ነበር አለኝ ቴዲ። ምናልባት አንተ ሰምተህ ከሆነ አላውቅም። ያላነሳሁላት እሱን ጥያቄ ያው ምልህ እሷ የፕሮጀክቱ ተሳታፊ ነበረች እንጂ ፕሮጀክት ማኔጅመንቱ ላይ ምንም ታደርገው የነበረ አልነበረም። ስለ ፕሮጀክቱ ዕጣ ፈንታ ምንም ማለት አትችልም ለመናገር። ዴሊብሬትሊ ነው የዘለልኩት። ግን ካነሳኸው አይቀር ያንን ፕሮጀክት በተመለከተ ያኔ በሬዲዮ ስንሰማው በጣም ርዕሳችን ነበረ። በነገራችን ላይ ለምለም ስራዎቻችሁ፣ ድራማዎቻችሁ ባለፈውም ነግሬሻለሁኝ በስልክ ጣይቱን ሰምተን በሬዲዮ እንደውም ራፑን ቢሰሙ ጣይቱ የሚበሳጩ መሰለኝ እንደዚህ ብዬ ነበር እና እኛም ሰምተነው ደንግጠን ነበር። ከዛ ያኔ ፕሮጀክቱ በጣም 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 ትኩረት የሳበ ከመሆኑ የተነሳ በጓደኞች መሀል ጨዋታ ስንጫወት እዛ እኮ የሆነ የሬዲዮ ፕሮዳክሽኑ ሲሰራ ለምሳሌ ሴቲንጉ ጎጃም አካባቢ ከሆነ ሰው ተልኮ ሂድና የጎጃምን ነፋስ ቀርጸና ይባላል እንል ነበረ። እኮ ነው ግን አይደለም። እንዴት አስበው ነው? ልክ እኮ ነው። በረሃ ላይ የሚነፍስ ንፋስና እንግዲህ ላይ የሚነፍስ ንፋስ አንድ አይነት አለ ብዬ ነዋ። መቼስ ሳውንድ ኢፌክት ተቀርጿል ብዙ በረሃ ምናምንና የጎጃም ንፋስ ፓርቲኩላርሊ ተልኮ ይቀረጻል ብዬ መቼስ ቀርጻችሁ ከሆነ ንገረኝ። አይ ያው ሙያው ለኮሜዲ እድል ስለሚሰጥ ቀልዱ በዛ ደረጃ በጥንቃቄ የሚሰራ ፕሮግራም እንደነበረ ያው ይታመናል። አይ ነበር ምንም እኔ ፕሮዳክሽን በጣም የሰቀለ እንደነበረ አበጋዝን፣ አለማየሁ ደመቀ፣ ሌሎች ሙኒት ናይዳ ተካፍለው እነ ሰሎሜ ተሳትፈው መቼስ ጥሩ ከመሆኑ ውጭ ምርጫ የሚኖረው አይመስለኝም። እና እናንተንም የመረጡበት መንገድ እኔ በጣም የየራሳችሁ ቀለም የተለያየ ነው። ደግሞ የተለያያችሁ ናችሁ እኮ ማለት ምንም አንዱን ከአንዱ ጋር አታምታታችሁ። የተለያዩ ግን በራሳችሁ መንገድ ግን በጣም በጣም ጥሩ ከለር ያለው ጥሩ ድምጽ ያላችሁ ልጆች ናችሁ የተሰባሰባችሁት። እና አይ ቲንክ ያ ፕሮጀክት ብዙ መንገድ ጠርጓል እናንተን የመሳሰላችሁ ድምፃውያን ለሙዚቃው ለማቅረብ። የሙዚቃ ኢንዱስትሪ ሲባል ያስቀኛል። ኢትዮጵያ ውስጥ ኢንዱስትሪ አለ ብዬ አላምንም። የሙዚቃ አይ ሳተፍ እንደተደረገች ግን አልጠየቅንም ነው ታውቃለህ። ኦዲሽን ነበረ ኦብቪስሊ ያው ፕሮጀክቱ እንደዛ ስለተደረገ ነው። ግን መቅደስ ምናልባት ጥያቄ ካለሽ በቀጥታ ከራሷ ከለምለም ጋር የሚገናኝ አንድ ጥያቄ መጠየቅ ትችላላችሁ ከመሄዷ በፊት። አለሽ መቅዲ? አለውኝ ቴድ ልጠይቅ ነበር እድሉን ቀድመ ስለሰጠኝ አመሰግናለሁ።
ሚሚዬ እኔ በጣም ነው የምወድሽ እና እገረማለሁ ስታወሪ አፌን ከፍቼ ነው ማዳምጥሽ። ብስለትሽ ይገርመኛል። ሚሚና ለምለም ይምታቱብኛል እና አሁን ራሱ እየሰማሁሽ እንደዚህ በዛ መምታታት ነው የምሰማው እና የቀረች ሚሚ አለች ወይ ለምለም ውስጥ? አንቺ ደግሞ ከሚሚ ወደሽ ይሄንን አልለቅም ብለሽ ያስቀረሽዋል ወይ? አሁን እንኳን ስታወሪ ጓላለሁ በሚሚ ቋንቋ ብለሽ ነበርና አንዳንድ ወደሽ ከሚሚ ያስቀረሽው ነገር አለ ወይ? ሌላው የማለም ነፃነት ለልጆችሽ ምን ያህል ይሰጣል? አሁን ከአርቱ ጋር ከኪኑ ጋር በተያያዘ ይሄን መሆን ፈልጋለሁ ይሄ ነው ምርጫዬ ቢሉ የማለም ነፃነቱ የት ድረስ ነው? አመሰግናለሁ ቴድ፣ አመሰግናለሁ ሚሚዬ። እሺ መቅዲ ጋዜጠኛ ናት ለምለም በነገራችን ላይ በጣም የተሳሉ ጥያቄዎች ነው የጠየቀችው። ቀጥይ እንግዲህ። ያ ኦፍ ኮርስ ከሚሚ ቀድመን ብያለሁኝ ላይክ የምጠቀምባቸው ቦታዎች አሉ በደንብ አድርጌ ማለት ነው። ጄስቸሬ ምናምን የተወሰነ ተስተካክያለሁ ብዬ አስባለሁ። ምክንያቱም ቤት ውስጥ ሁለት ወንድ እንዳያዩ ልጆቼ በተቻለ መጠን አንዲቷን በጣም እየሞከርኩ ነው እና ላለፉት 8 ዓመታት ፀጉሬን ከማሳደግ ጀምሮ አለባበሴን ከማስተካከል ጀምሮ ምናምን ያችን ሴት ወይዘሮ ለማምጣት በጣም ጥረት እያደረኩ ነው። ግን በራሳቸው ጊዜ ለምሳሌ ስሜቴን አልገድብም እንደፈለገኝ ሲሆን ያው ስነ ስርዓት እንዳለ ሆኖ ማለት ነው እና ለመብቴን ማስከበር መስመሮችን ማስጠበቅ የፈለኩትን የመናገር ነፃነት በህይወቴ ውስጥ አሁን ሚሚ በጣም ቆጥባ ለሌሎች የምትተርፍ ልጅ ራሷን የቻለች ምናምን እንደዛ የሚባል ስቶሪ ያላትን ነገሮች በሞላ አብዛኛውን ህይወቴ ላይ እመለከተዋለሁ እና ፎር ጉድ ነው የምመለከተው። ፎር ጉድ ነው ኤክስፒሪየንስ የማደርገው እና አሉ አንዳንድ ቦታዎች አሉ መንገድ ላይ ምናምን በጣም እቆጣጠራታለሁ። ኃይለኛ ሰው ሲያጋጥመኝ በጣም እኔ ኃይለኛ ሆናለሁ እና እሷን እቆጣጠራለሁ እንጂ ስቲል የሆነ ቦታ ላይ ሚሚ አለች እና እኔም ያው ቤተሰባ ነኝ ተጠቀማት ዘመዷ ነኝ። ደስ ይላል። ዘመዷ ነኝ። ወደ ልጆቼ ሲመጣው በጣም እኔ እንደውም አና የመጀመሪያ ልጅ አና ነው ስሟ እና አና ማለት ያው በተለያየ ቋንቋ እኔ የሚል እንትን አላት። እኔ በኦሮምኛ የኦሮምኛውን አና ነው የተጠቀምኩት እኔ ማለት ነው እና እኔ በህይወቴ በነበሩኝ የህይወት ምዕራፎች ውስጥ የተከለከልኳቸው ነገሮች ነበሩ። አንዳንድ ላይክ በቤተሰብ በምናምን አይደለም ከኔ ቁጥጥር ውጪ ባልኳቸው ሪዝኖች እንቅፋት የሆኑብኝ ነገሮች ነበሩ እና እኔ ቺን የብሎክ የተደረግኳትን ነገር ወልጄ ለልጄ እነዛን ነፃነቶች በመስጠት እበቀለዋለሁ ብዬ ልጄን ከመውለዴ በፊት መጀመሪያ ወልዳት ሴት ናት ስሟም አና ነው ምናምን ብዬ እንደ ትንቢት ያስቀመጥኩት ነበር። ግን ያው እግዚአብሔር ደግሞ የተመኘውን ይሰጣል። ሴት ልጅ ሆነች የመጀመሪያ ልጄ ስሟንም አና አልኩኝ። በእኔ በመልኳ ራሱ ያ ነገሩ በሌላ መንገድ ሊሆን አይችልም። አይ ነው መልካችንም ከትንሿ ይልቅ ሞር ትልቋ ከዛ ደግሞ በባህሪም ደረጃ ቤት ውስጥ በጣም የወረሰችኝ ምናምን ብዙ ነገሮች አሉና የኔን ነገር ብዙ መጫን አልፈልግም። ግን ደግሞ እኔ ሄጄ የሳሳትኩባቸውን መንገዶች ምናምን እነሱ ኤክስፒሪየንስ እንዳያደርጓቸው ተነቀቃለሁ እንደወላጅ። በተረፈ ግን የሚፈልጉትን ሁሉ እንዲሆኑ በጥንቃቄና እንደው በእግዚአብሔር እርዳታ የሚፈልጉትን ነገር እንዲያሳኩ እኔ ግብአት ነው እንጂ መሆናቸው በምንም ተአምር ብሎክ ላደርጋቸው አልችልም። ያሁንን ልጅ አሁን ወላጆችም ተነስተው ልጆች ላይ ጥናት ያደረጉ ባለሙያዎችም ተነስተው የተለያየ አድቫይዝ ይሰጣሉ። ሪሊ ግን የምትኖረው ነገር ግን እሱን አይደለም አብዛኛውን ጊዜ ማለት ነው። ለምሳሌ ልጆችን ከስክሪን የመከልከል ምናምን የልጆችን አስተዳደግ መቆጣጠር ምናምን the only thing አንተ ኩክ አድርገህ እዚህ ጋር ልጆቹ እንዳይራቡና የሆነ የሚያስፈልጋቸውን ነገር እንደው በመንፈሳዊው ነው ማለት የእግዚአብሔር አደራ ሰጥቷል። ያንን አደራ በአግባቡ ተወጥተህ እንደማለፍ ነው እኔ ማስበው የልጅ አስተዳደግ ላይና በምንም ተአምር ግን የሚፈልጉትን ነገር ብሎ ካላረግም አና ስዕል ላይ ጥሩ ነች። አሁን ለምሳሌ ቀለም ምናምን በጣም ትወዳለች። አበረታታታለሁ። በሳምንት ምናምን ወጣ ስትል ስትዝናና እንዲህ የስዕል ሸራዎች አሁን አዲስ አበባ ይዞይ በጣም ተለውጧል እና የተለያዩ የልጆች መጫወቻ ላይ ልጆች ሆቢያቸውን ኤክስፒሪየንስ የሚያደርጉባቸው ቦታዎች አሉና እዛ ቦታ ላይ እድል ሰጣታለሁ
የምትጭረው ነገር የምትስለው ነገር የሆነ የሚታይ ነገር ነው። ማያ ትንሿ በጣም ትዘፍናለች፣ በጣም ትደንሳለች ምናምንና ደስ ይለኛል እሱ ነገር። ግን ለምሳሌ እንደ ወላጅ እኔ ያለፍኩበት የሙዚቃ ሂደት ከሆነ እስከዛ እድሜያቸው እስከሚደርስ ድረስ የኢትዮጵያ ሙዚቃ ወደ ኢንዱስትሪ ተሻግሮ ሲስተሙ ተስተካክሎ ሙዚቀኛ መሆን የሚችሉበት መንገድ እኔ ባለፍኩበት ሳይሆን እንደው በተስተካከለ በምንለው መንገድ እስካሌለ ድረስ እሱ ላይ ሊሚት ላደርግ እችላለሁ፣ አሳይቻት መንገዱን ምናምን ማለት ነው። እና እስከዛ ግን የሚፈልጉትን ነገር በሙላ እንዲያንጸባርቁ እድል ሰጣቸዋለሁ። ካረዘምኩ ይቅርታ። በጣም በጣም ድንቅ የመለስሽው። እኔ እንግዲህ እስከ ልጆች አስተዳደግ ድረስ ሁሉም በህልም ውስጥ የሚሆን ነገር ነው። በጣም ጥሩ በሆነ ሁኔታ ነው ያወራነው። ደስ ብሎኛል። እንግዲህ ቸሩን ሁሉ እንመኝልሻለን። ሌሎች ነገሮችንም ሲኖሩ እንደዚሁ እናወራለን፣ ስራዎችን እንሰማለን። በርቺ፣ ቀጥይ። ጥሩ ነው ብዬ ነው የማስበው። ሀሳቦችንም በዚህ በሙዚቃ መግለጽ መቻል ትልቅ እድል ነው። መተወንና መዝፈንን ባንዴ መቻል ብዙ ሰው እንኳን በዛ ማለት እንግዲህ በድራማው እንዳየ ነው በጣም ጥሩ ነበረ። ድራማው በደንብ ፕሮፌሽናል እየተሰራ ነበር። ዘፈኖቹም እንደዛ ናቸው። ሁለቱ ላይ ጥሩ መሆን ብዙ የሚገኝ ነገር አይደለም። ስለዚህ በረከቶችን መቁጠር ያለብሽ አታረጊያቸውን ብዬ ሳይሆን እንደው እንዲሆነ ሜንሽን ላደርገው ስለፈለግኩ ነው። በጣም አመሰግናለሁ ለምለም። እኔም በጣም ነው አመሰግነው። እኔ ማለት በእኔ የሆነ ብዙ ነገር እንዳልኩ ብዙ የለም። ሰዎች እንዳያልሙ ወይም ህልማቸውን እንዲያስቀምጡ ምናምን እንዳያስቀምጡ የሚያደርግ ነገር ብዙ ተናግራለሁ ብዬ አላስብም። ሰዎች በጣም ማለም አለባቸው። ባይ ኤኒ ሚንስ ሆነም አልሆነም ህልም ጥሩ ነው። ህልም ኖሮ ምንድነው የሚባለው? እንደውም ድሃ በህልሙ ቅቤ ባይበላ ነው ምናምን የሚባል የሆነ ተረት ሁላ አለ አይደለ? ሰው ማለም አለበት ህልሙን ግን ወቅታዊ በሆነ ነገር ላይ ባየው ነገር ላይ ሌላ ሰው ላይ ባየው ነገር ላይ ምናምን መሆን የለበትም። አንድ ሰው ለማለም ሲነሳ በራሱ በደንብ አድርጎ ማስተዋል አለበት። ከሆዱ መውጣት አለበት፣ ከራሱ መውጣት አለበት። አብዛኛውን ጊዜ እኔ እዚህ ላይ ከመጨረሴ በፊት ለማለት የምፈልጋቸው ነገሮች እኛ በአብዛኛው ሮል ሞዴሎች አሁን ለምሳሌ የኛ ፕሮጀክት ላይ ለሌሎች አራያ የመሆን ነገር ነበረ ብዙ ሲሰራ የነበረው። ፋይናሊ ግን ፌል ያደረገው ራሱ እኛ ላይ እስኪመስል ድረስ ህይወት ቻሌንጅ ያደርገን ነበረ። ስለዚህ ህልማችን አካባቢያችን ላይ ባሉ ሰዎች ላይ መገደብ የለበትም። አሁን በጣም ኤክስፖዠሩ አለ። በጣም ብዙ ሰዎች ልምዳቸውን እያካፈሉ ነው። በጣም ብዙ እድሎች አሉ። ስለዚህ ሰዎች ህልማቸውን ሪል ሊሆን የሚችል ህልም ማለም እንዲችሉ ግብአት የሚሆኗቸው በጣም በርካታ ነገሮች ስላሉ ቆም ብሎ ተመልክቶ ከራስ ጋር አዋዶ ማለም ይቻላል፣ ህልምንም ማሳካት ይቻላል የሚል እምነት አለኝ። ምክንያቱም ያለምከው ያመንክበትና ልክ እንደሆነልህ እግዚአብሔር ካወቀ ህልምህን ያሳካል የሚልም እምነት ስላለኝ ነው። የማይረባ ነገር ካለምኩ ነው እኔ ማይሳካልኝ ብዬ ነው ማስበው። ብዙ ነገሮችን የተሻሉ ሆነው ከኔ ቁጥጥር ውጪ ባልኩ ነገር ላይ የተሻሉ ሆነው የተሳኩልኝ እኔ ባሰብኳቸው መንገድ አለመሄዳቸው ፎር ጉድ ነው፣ ለበጎ ነው። ይሄኛው ነበረ ልክ እስከምል እንድል የሚያደርጉኝ በርካታ ኤክስፒሪየንሶች ስላሉ ማለት ነው። እና ብዙ አራያ የምናረጋቸውን ነገሮች ሰዎችን በደንብ ማየት መቻል አለብን እና እድሉ አለ። እሱን ተጠቅሞ ወጣቱ በደንብ ትክክለኛና ህልምህ እንግዲህ መጨረሻው መሳካቱ እንደ ስኬት እንደ ሰክሰስ እንደ ግብ ስለሚታይ ነው አይደለ? ስለ ህልም በዚህ ደረጃ ያወራ ነው። ስለዚህ እነዛ እድሎች አሉና እነሱን ነገሮች መፈተሽ ተገቢ ነው። ዝም ብለህ እዚህ ጋር ቁጭ ብለህ እኔ ድሮ በጣም የሚያስቀኝን አንድ ነገር ልንገር። ዲቪ ሞላና የሚደርሰኝ ይመስለኝ ነበር። ከዛ አመቱ ሙሉ የሚሄድበትን ከተማ በቃ ሙቪ እዛ አካባቢ ከተሰራ ሚኒሶታ ነበሩ ለሚሄድ ብሎኮቹ ምናምኖቹን በቃ እዛ የተሰሩ ፊልሞች ምናምን ሁላ ነበረ ሳገላበጥ ሳይ የሚከርመው ነው። በጣም እንዴት አይነት ድራማ እንዴት አይነት ሲሊ ነገር ነው። ግን አሁንም እንደዛ አይነት ነገሮች ይኖራሉ። ትንሽ ላይ ያሉ ሰዎች መጎዳትን ማኔጅ ማድረግ ከተቻለ እኔ ይሄ ነገር መጥፎ አይመስለኝም። ነገሩን ነው የምልህ። ሰው ግን እንዴት ይሄንን ምን ያደርጋል ነው። ኤኒዌይስ ሰፊ ነው ሀሳቡ፣ በጣም ሰፊ ነው። ሰው ማለም ይቻላል፣ ግን ይሄ ማየውን ነገር ማለም ተገቢ ነው ብዬ አላስብም። እቺን ለማለት ነው። እኔ በጣም ነው ደስ ያለኝ። በጣም ጥሩ ጊዜ ነው ከእናንተ ጋር ያሳለፍኩት። ያው እንገናኛለን ብዬ ተስፋ አደርጋለሁ። ያው እናንተ መደዋወላችን ይቀጥላል ማለት ነው። ምን ጥያቄ ፓኬጂ ለኤአይ ስናወራ እንዴት ምንድነው ስለ ኤአይ ቅድም ተነስቶ ነበርና
እንዴት እያያችሁት ነው እያልኩ ጠይቃለሁ ሙዚቀኞችን። ሰው ልታየው ሞክረሻል? ልታነቢ ሞከርሽ? ምንድነው ከሙያችሁ አንጻር የሚኖረው ኢምፓክት? እስቲ ባጭሩ ቀጥሎም የሆነ በሪሚክስ ያደረግነውን ሙዚቃ እንደ ብሬክ ለተከታታዮቻችን እናሰማችኋለን እና እንዲሁ ያንቺን ትወት መስማት ፈልጌ ነው ከመሄድሽ በፊት። እውነቱን ለመናገር አዲስ ኤክስፒሪየንስ ስለሆነ ምን ያህል ኢምፓክት ይኖረዋል የሚለው ነገር ያው እንግዲህ በሂደት የምናየው ነገር ነው። እኔ ግን አሁን በለምለም ድምፅ የተሞከሩ አንዳንድ ነገሮችን አይቻለሁ። በዘቢብ ድምፅ አንድ የተሞከሩ ነገሮች አይቻለሁ። እውነቱን ለመናገር እንጀራችን ላይ የተመጣ ነገር አለ። እንጀራችን ላይ የተመጣ ነገር አለ። እንግዲህ እስከምን እንደሚሄድ አላውቅም። ምክንያቱም አሁን ቴክኖሎጂ ሁሉን ነገር እየተቆጣጠረው ነው። ግን መለየት መቻል አለብን። አሁን እኔ በደንብ ስዘፍንና ኤአይ በልጦ እየዘፈነ እኮ ስላለ ነው። አሁን ለምሳሌ የማይሞከሩ ማይቻሉ የሚመስሉ ኦርናሜንቶች ምናምን በኤአይ አማካኝነት በጣም እየተቀለጹ ነው፣ ቆንጆ እየተደረጉ እያባበሉ ምናምን እየተሰሩ ነው። እና እንዳይበልጠን ያው እኛም ፉክክር ውስጥ መግባታችን አይቀርም። ግን በጣም እንግዲህ ቻሌንጅ የሚያደርግ ይመስለኛል። ግን ያው ዞሮ ዘረ ወደ ራስ መመለስ አይቀርም። ወደ ሰው ወደሚዳስሰው፣ ወደሚነካው፣ ወደሚታየው ነገር መመለሱ ስለማይቀር ሙከራውን እንደ ሙከራ እኔ ምንም አፕሼት ብናደርገው ነው የተሻለ የሚሆነው። እሺ፣ በጣም አመሰግናለሁ። ቸር ጊዜ እንቀጥላለን። እኛ ግን አንቺን በቃ እንቀጥል። ከዚህ በላይ ጊዜሽን አንወስድም። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም